ካህኑ በሚቀድስበት ጊዜ ቁጭ አይልም። ቅዳሴ እስከሚጨርስ ያለው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የኖረውን ኑሮ የሚወክል ስለሆነ ቁጭ ቢል ግን ክርስቶስ በዚህ ዓለም በረፍት ነው የኖረ ብሎ እንደ ካደ ይቆጠርበታል። ስለዚህ አያርፍም፣ ቁጭ አይልም፣ ቆሞ ብቻ ይጨርሳል። ክርስቶስ ለሕዝቡ ቆሞ እንደጨረሰ ማለት ነው። ይሄን ያደርጋል። ከዚያስ ምን ያደርጋል? ወንጌል ወጥቶ ያነባል። ጌታችን ኢየሱስ ክርስቶስ ወንጌል አስተምሯል ማለቱ ነው። ካህኑ ክርስቶስን እንደ ድራማ እየተወነልን አይደለም፣ ከክርስቶስ ጋር እያገናኘን ነው፣ እያዋሃደን ነው፣ እያገናኘን ነው። ያን ያደርጋል። መጨረሻ ላይ ስጋውን ቆርሶ ደሙን ቀርቶ አቁርቦ በእጆቹ ባርኮን ተመልሶ መቅደስ ይገባል። ያ ማለት ክርስቶስ ስጋውን ቆርሶ ደሙን አፍሶ ሐዋርያትን አቁርቦ ዓለምን አድኖ ቀድሶ እንዘ ይባርኮሙ ተራቆሙ በእጁ ባርኳቸው አረገ ማለት ነው። ወደ መቅደስ ተመልሶ መግባቱ የጌታችን